ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የጀነራል ታደሰ ወረደ ኑዛዜ እንደ ኑዛዜ ነው የቆጠርኩት እኔ። የኑዛዜ ነጥቦቹንም እንደ ቄስ መዝግቢያቸዋለሁ። እንደ ምንድነው ኑዛዜ ስታደጉ በኦርቶዶክስ የነፍስ አባት ነው አይደል የሚመጣው? 5 የኑዛዜ ነጥቦችን ይዣለሁ። ስለዚህ የጀነራል ታደሰ ወረደ 5 የኑዛዜ ነጥቦች ብየዋለሁ ነው። 5 ነጥቦች ላይ ፎከስ አደርጋለሁ ማለት ነው። ነፍስ አባት ነኝ አይደለሁም ባላቅም፣ ነፍስ አባት ያስደረገውን ግን እንደ አስተጋቢ ሆኜ ይዤው መጥቻለሁ። ነፍስ አባት አይደለሁም፣ አላናዘዝኩም። 5 ኑዛዜዎች። ያው ኑዛዜ ሲባል አንድ ሰው ምን ሲሆን ነው ኑዛዜ የሚሆነው ይታወቃል ብዬ ስለማስብ ነው። ስለዚህ የዛሬው ርዕሳችን የጀነራል ታደሰ ወረደ 5ቱ ኑዛዜዎች ይሆናል ማለት ነው። አንዳንድ ሰዎች ከመግባቴም በፊት ትላንትናም እዚህም ስጽፉልኝ ነበረ፣ እንደው ምንም አልገባንም የጀነራል ታደሰ ወረደ ገብቶሃል ኤርሚያስ ብሎ የጻፋችሁ ለዚህም ነሳሚ ጽፎ አይቻለሁ። አንዳንድ ሰዎችም ጽፎ አይቻለሁ። ምንም የማይገባ ንግግር ነው የሚያደርገው ጀነራል ታደሰ ወረደ ምናምን ብለው። እኔም መጀመሪያ ስሰማው እንደዛ አይነት ፊሊንግ ነበረኝ። ልደብቃችሁ አልፈልግም። ከአንዳንድ ሰዎች ጋርም ከቅርብ ሰዎችም ጋር ሳወራ ነበረ። አልገባኝም ምናምን ብዬ አልገባኝም ጀነራል ታደሰ ወረደ ብዬ ሳነሳ ነበረ። በኋላ ለሁለተኛ ጊዜ ሰማሁት፣ ትንሽ ገባኝ። ከዛ ለሶስተኛ ጊዜም ሰማሁት፣ በደንብ ገባኝ። ለአራተኛ ጊዜ ለዚህ ፕሮግራም ስል ሰማሁት ማለት ነው። ጀነራል ታደሰ ወረደ ጊዜን ኦልሞስት በ24 ሰዓት ውስጥ ከ5 ሰዓት በላይ ጊዜን ፈጅቶብኛል፣ ወስዶብኛል። ትከፍለኛለህ ለዛ ኑዛዜ ስለሆነ ነው። ኑዛዜ ስለሆነ ትከፍለኛለህ። 5 ሰዓት በ24 ሰዓት ውስጥ ያሉትን 5-6 ሰዓት አጥፍተህብኛል። ምንድነው ፊል ያረኩት? ጀነራል ታደሰን በአንድ ጊዜ ሰምታችሁ አንደርስታንድ አታደርጉትም። ያንን ታዝቤያለሁ። እንትን አይደለም በቃ የሊደርሺፕ አንድ የምንለው ካሪዝማ የምንለው አለ፣ ኦራተር የምንለው ነገር አለ። ካሪዝማቲክ አይደለም ታደሰ። አይ ቲንክ ለውትድርና ተፈጥሮ ይሆናል እንጂ ለሊደርሺፕ አልተፈጠረም። ሳየው ማለት መፈጠር ግድ አይልም፣ ባይዘው ለርኒንግም አለ። በመማር ሊደርሺፕ ይሄ እንትኑ በመወለድ ብቻ አይደለም አለው እሱ ባህሪ። ግን ሂስ ኖት ላይክ ሪል አሁን እሱ የተናገራቸው ሀሳቦችን ጌታቸው ቢናገራቸው እንዴት ፍሌቨር እንዳላቸው you can imagine። ኦኬ። ስለዚህ እንትኑን ለማግኘት ከንግግሮች ውስጥ ቁልፍ ነጥቦቹን ለማግኘት ያስቸግራል እንደዚህ አይነት ሰዎች። አንዴ 2 3 እንደዛ ስታረጉ ነው የሚገባችሁ።
እና አንዳንድ ሰዎች አንድ ጊዜ ብቻ ሰሙትና ብሎክ አደረጉ። በቃ ይሄን ከምሰማማ ጊዜን ለምን አጠፋለሁ ምናምን ሲሉ አይቻለሁ። እኔ አሁን እንዳልኩት መጀመሪያ ላይ እንደዛ አይነት ፊሊንግ ነበረኝ። ቀጥዬ ሰማሁት፣ የተወሰነ ነገር አንደርስታንድ አደረኩ። ቀጥዬ ሰማሁት ቁጭ ብዬ በደንብ አንደርስታንድ አደረኩት ብዬ አምናለሁ። መጨረሻ ላይ ግን ዛሬ እንደ ስራ ነው የወሰድኩት። ዛሬ ደግሞ እንደ ስራ መውሰጄ አይቼዋለሁ። ስለዚህ ነው ጠቅልል አድርጌ የጀነራል ታደሰ ወረደ 5 ኑዛዜዎች ያልኩት ማለት ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በትላንትናው ዕለት በዲያስፖራ በሚገኘው ሪዮት ሚዲያ ላይ ዘለግ ያለ ቃለ መጠይቅ ሰጥቷል። ሌተናንት ጀነራሉ ያነሷቸው ነጥቦች አሁንም ድረስ አነጋጋሪ ሆነዋል። በእኔ እምነት ይህ ቃለ መጠይቅ የቀድሞ የክልሉ ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳ ጋር በዚህ ሚዲያ ጋር ካደረገው እና የዛኔም እኔ ርዕስ ሰጥቼ የጌታቸው ረዳ የስንብት ቃላት ነበር ያልኩት። በነገራችን ላይ ልክ ጌታቸው ሲመጣ አልሄደም ነበር፣ ግን የጌታቸው ረዳ የስንብት ቃላት ብዬ ነበር የሰራሁት። ምንም ነገር አልተፈጠረም ነበር የዛን። ዛሬም የጌታቸው ረዳ የስንብት ቃላት ከምለው የወዲ ወረደ ስንብትና 5ቱ የኑዛዜ ነጥቦች በሚል ነው ያስኩት። የወዲ ወረደ ስንብትና 5ቱ የኑዛዜ ነጥቦች። ኑዛዜ ያልኩበት ምክንያት ወዲ ወረደ የጌታቸው ረዳ ያህል ክልሉን ለቆ የመሸሽ ዕድሉ ዝግ ስለሆነ ነው። ከዚህ በኋላ ጀነራል ታደሰ ወረደ ክልሉን ሸሽቶ የጌታቸው አይነት ረዳ የጀነራል ጻድቃን አይነት ረዳ እድል የሚያገኝ አልመሰለኝም። እግሩ ላይ ብረት የሚያጠልቁለት ይመስለኛል። ወፍራም ብረት እና የቤት ውስጥ እስረኛ እንደሚባለው ሃውስ አረስት ቤት ውስጥ የሚቀመጥ ብቻ አይደለም፣ የሆነ ያህል ሜትሮች ወይም ኪሎ ሜትሮች መንቀሳቀስ የሚችል እስረኛ ማለት ነው። ማዝነው እንደሱ በሆነበት ሻቢያ ከገባ ነው ማዝነው አለ። ሻቢያ ግን ኦፊሻሊ ጦርነቱ ከተጀመረ ሻቢያ ሰራዊቱን ይዞ ይገባል። ገብቶ እንትናን ካገኘው ታደሰ ወረደን ካገኘው አይ ቲንክ የነ ስዩም መስፍን እጣ ፋንታ ይደርሰዋል ብዬ አምናለሁ። ለሱ ኑዛዜ የሚሆነውም ለዛ ነው። እንዳደነግጡ ይህን ስናገር ይልቁንስ መፍትሄ ብትፈልጉ ነው የሚሻላችሁ። ስድባችሁን ትታችሁ አንዳንድ የትግራይ ጽንፈኞች እያየዋችሁ ነው። ጽንፈኛ ዘረኞች፣ እውነቱ ሲነገራችሁ አትሳደቡ። አንደኛ አትቀላውጡ። እዚህ ቀላዋጭ አልፈልግም ብያቸዋለሁ ደጋግሜ። ለእኔ ከዚህ በኋላ ጀነራል ታደሰ ወረደ የሆነ ኪሎ ሜትር እስረኛ ነው። የቁም እስረኛ የሚባለው አይነት ማለት ነው። እግሩ ላይ ትልቅ ብረት አድርገውለታል። እሱ እንደ ጀብዱ ነው ያወራው። ለምንድነው ትግራይን ለቀቅ የሚሄደው? አለቅም ትግራይን ምናምን የሚል ጀብዱ አይደለም። ባይዘው ያገኘዋል ውጤቱን። እነሱም እንደ ትልቅ ነገር ነው ያዩት። ትግራይን አለቅም፣ ዋናው ዜና እሱ ነው። ትግራይን አለቅም ብሏል የሚል ነው። ምንድነው የሚያደርገው? ስለ ካቢኔው ተጠየቀ፣ መጣላቸዋል። ካቢኔው በሙሉ ቲፒኤልኤፍ ነው አለ። አልመጡለትም ስብሰባ። ካቢኔው በድርጅት ደረጃ እንዳትሄዱ ተብሎ ምንድነው የሚያደርገው ታዲያ? እና ምን በግለሰብ ደረጃ መስዋዕት ለመሆን ነው? ሻቢያ እንደነ ጀነራል እንደነ ስዩም መስፍን እንደነ አባይ ፀሐዬ እንደነ አባይ ነፍሶ እንዲያደርግ ነው? እሱ ነው የሚያደርገው እንደመጣ። አንለስ መስመሩን አስተካክሎ ይቅርታ ጠይቋቸው በሻቢያ መስመር ካልተሰለፈ። ሻቢያ ግን እንደዛ አይነት አይደለም።
ምረት አቅም ባይዘው ሻቢያ። ስለዚህ እንደ ሃውስ አሬስት ነው ለኔ። ለዚህ ነው ኑዛዜ ያልኩት። እዚህ ሀገር ከመጣው በኋላ ያየሁት አይነት እስር አለ። ምናልባት ታዝባችሁ ሌላ ሀገር ይኑር አይኑር አላውቅም። እግራችሁ ላይ የሆነ እግራችሁ ላይ ትልቅ ብረት አስተውላችኋል? ትልቅ ብረት ያጠለቁ ሰዎች አይታችኋል? ሱቅ ሊገዙ የሆነ ነገር ሲመጡ ምናምን እግራቸው ላይ ትልቅ ብረት አለ፣ ወፍራም ብረት እንደዚህ እግሩ ላይ የሚደረግ እና እንትን አላት፣ ላይት አላት፣ የሆነ ቀይ መብራት ጢው ጢው ምትል ላይት አላት። ምን እንደሚባል ስያሜው አላውቀውም። አንክል ሞኒተር ነው የሚባለው አላውቀውም ባይሰው እና ያ እግራ ላይ ተሰራው ፍርድ ቤቱ ወስኖ ሊሆን ይችላል። በዚህ ኪሎ ሜትር መንቀሳቀስ ይችላል፣ ከዛ ኪሎ ሜትር በላይ ወይም ከዚህ ሜትር ማይልስ በላይ መንቀሳቀስ አይችልም የሚል ነው የሚታሰርለት። እና ሰዎቹ መሄድ የሚችሉት የሆነ ያህል ኪሎ ሜትር ርቀት ነው የሚሄዱት። ካለዛ ልክ ያቺን ኪሎ ሜትር ሲዘሉ እንትኗ ትጮዋለች ብቻ ሳይሆን ኢሚዲየትሊ ለፖሊስ ሲግናል ታሳያለች። ፖሊሱ ጂፒኤስ አላት። በጂፒኤሱ ሰውየው የት እንዳለ ያንን ኪሎ ሜትር እንዳለፈ ወይም ማይሉን እንዳለፈ የሚያሳይ ነው። ትራኪንግ ዲቫይስ አለው። አዎ ስያሜዋን ስላላወቅኳት ነው። ለጀነራል ታደሰ ወረደ የሚያጠልቁለት እሱን ነው። የሆነ ኪሎ ሜትር መንቀሳቀስ ይችላል። እግሩ ላይ ግን ያንን ብረት አስረውለታል። ጂፒኤስ አለው፣ ምን አለው ማለት ነው። ያም ይሄ ምንድን ነፃነት ነው? ይሄ ምንድን ነው የሚያስገኝልህ? ያን ነገር ስላየው ማለት ነው። ስለዚህ ለዚህ ነው እኔ ኑዛዜ ያልኩት፣ የህይወት ኑዛዜ ያልኩት ያን ነው። አይ ዶንት ኖ ሌላ ሀገር አለ ከአሜሪካ ውጭ ሌላ ሀገር አለ እንደሱ አይነት ነገር ስላላየው ነው። እኔም አሜሪካን ያየሁት። ስያሜው አንክል ሞኒተር ነው የሚባለው። ኦኬ የምታውቁ ሰዎች እነ ዳዊት አንክል ሞኒተር ብላችሁናል። ቼክ ማድረግ እንችላለን። እዚህ ሀገር ብዙ የሚገርሙ ነገሮች አሉ ታውቃላችሁ። ኢቨን እነዚህ ሴቶችን የደፈሩ እና በዛ ፖሊስ የፈረደባቸው ሰዎች ከቤታቸው የሆነ ርቀት እንዲሆኑ ኢቨን ቤት ሲከራዩ ኖቲስ ሊደረግ ይችላል። ቤት ቢከራዩ ቤት ቢገዙ ምናምን የሚለጥፏቸው ነገሮች ነው። እዚህ ቤት ውስጥ ሴት ደፋሪ አለ ተብሎ ሁሉ ሊለጠፍ ይችላል። ኢትዮጵያ እንትን ብታየው ጥሩ ይመስለኛል። እዛ ደረጃ ለመድረስ ጊዜ ሊፈጅ ይችላል። እና ጎረቤትህ ሴት ደፋሪ ያለመሆኑና መሆኑንም ልታቅ ትችላለህ። በዛ እስከዛ ድረስ ይኬዳል። ኢን ኬስ ስለ ታደሰ ወረደ የሆነ ስላወራን ያንን ብራስሌት አንክል ብራስሌት ነው የሚባለው፣ እሱ ታስሮለት ነው የሚንቀሳቀሰው። ወደ ኑዛዜዎቹ እንግባ። 5 ኑዛዜዎች። ኑዛዜ ቁጥር 1 ትልቅ ኑዛዜ ነው። ከኮር በላይ የተባሉት የህወሓት ሰራዊት አባላት ውሳኔ አካል አይደለሁም። ይሄ ኑዛዜ ቁጥር 1 ነው። እስከ ዛሬ ያልተነገረው ማለት ነው። እግረ ሙቁ ከመደረጉ በፊት የእግር ካቴና አሪፍ እግረ ሙቃ የእግር ካቴና በላችሁ ዘንድ ግን ዘመናዊ ኤሌክትሮኒክ የሆነ የእግር ካቴና ማለት ነው። ምልክት የሚሰጥ ኑዛዜ ቁጥር 1 በጣም ወሳኝ ኑዛዜ፣ ከኮር በላይ የወሰኑት ውሳኔ የለሁበትም ያለው። ይሄ ከንግግሮች ሁሉ ትልቁ ንግግር ነው። ዋይዘው ለዚህ ነው ጀነራል ታደሰ ወረደን አንዴ 2 3 ስትሰሙት
ኮር ፖይንቶቹ ምንድናቸው የሚለውን ታገኛላችሁ ያልኳችሁ ለዛ ነው። ተከተሉኝ እንግዲህ ግራ ታደሰ ላይ እንትን ያላችሁ ሰዎች ተከተሉኝና ከኔ ጋር አብረን እንዝለቅና እንትኑን ጀጅ አድርጉ፣ ከዛ ወስኑ። ከዛ በኋላ ስለዚህ ከኮር በላይ የተባሉት እነ ዮሐንስ መዲድ እነ ምግበይ እነ ወዲም በተይ ወዘተ የሚባሉት ማለት ያኔ ከኮር በላይ ብሎ የተሰበሰቡት ሰዎች የነሱ አካልም አይደለውም፣ የውሳኔያቸውም የለሁበትም፣ ውሳኔያቸውም አደገኛ ውሳኔ ነው። እንኳን ድጋፍ ላረግ ስህተት ነው የወሰኑት። የሰራዊቱን የነሱ የታጣቂውን ክብር ያጣ ነው። የህዝብ አመኔታ ያጡበት ነው። ህወሓትንም ሰራዊቱንም ታሪክ ይፈርደዋል። አደጋ ውስጥ የከተተ ነው። ኑዛዜ ቁጥር 1 ይሄ ነው ባይዘው። በጣም የኮር ውሳኔ ስህተት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? እንደዚህ አይነት ድጋፍ የለኝም። በወቅቱ ተቃውሞህን አቅርበሃል? ደግፏል ነበረ የኛ መረጃ? እኔም አልደገፍኩትም። አንደኛው በጣም ከፍተኛ ትንሽ አላደል ሰራዊት እኮ የነበረው ክብር በጣም ከፍተኛ ነበር በህዝቡ። አንድ ሰራዊት በራሱ ጋር የነበረው እንትን ባላ በጣም እኔ መረጃው በሰራዊትና በፓርቲ መካከል ጥሩ ውጤት ያወጣ አይመስለኝም። አሁንም ጥሩ አይመስለኝም። ታሪክ ደግሞ የበለጠ እንትን ያደርገዋል። ቲፒኤልኤፍ ያኔ ጠቅሞት ሊሆን ይችላል ግን ኑዛዜ ቁጥር 1 ትልቅ ነው። ለምን እስከ ዛሬ አልተናገረውም? ኑዛዜ ስለሆነ ነው ያልተናገረው እኮ። ናኒን የጠየቀው ለምን እስካሁን አልተናገረውም? ይህን ለመናገር ናኒ እንደ ኑዛዜ ነው። ኑዛዜ አንዳንዴ እኮ በውስጥ ያቆየውና ያልተናገርከውን ነገር ነው የምትናገረው አንዳንድ ጊዜ። ለዚህም ነው ኑዛዜ እኮ የተባለው። የህይወት ነው ግን ይሄ የቁም ኑዛዜ ነው። እግረሙቅ ከታሰረልህ በኋላ ሊታሰርልህ ስትዘጋጅ የምታመጣው ኑዛዜ ማለት ነው። እግረሙቁ ከመጠለቁ በፊት የመጣው ትልቁ የመጀመሪያው ኑዛዜ ቁጥር 1 ይሄ ነው። ምን ማለት ነው ግን ይሄ ቁጥር 1 ኑዛዜ ምንድን ነው ትርጉሙ? ብዙ ትርጉም አለው። የመጀመሪያው በህወሓት መካከልና በታጣቂው አዛዦች መካከል ያለው የሥራ ክፍፍል እንጂ ሁለቱም ህወሓቶች ናቸው ነው እያለ ያለው። እና በአጋጣሚ ጀነራል ታደሰ ወረደ ቲፒኤልኤፍ አይደለም፣ አሁን ራሱን ነው ያወጣው። በነገራችን ላይ የህወሓት የፖለቲካ ኃላፊዎችና የታጣቂው ከኮር በላይ ያሉ አዛዦች አንድና አንድ ናቸው ነው ያለው። ግልጽ አማርኛ ነው ይሄ። ባይዘዌ በርካታ የትግራይ ልሂቅን ወሽመጥ የቆረጠ መግለጫ ነው። በነገራችን ላይ ይሄ የታደሰ ሳይሆን ያኔ ቲዲኤፍ ከኮር በላይ ነው ብለው የቲፒኤልኤፍ አካል ነን እንደግፋለን ያሉለት ብዙ የትግራይ ልሂቅ ወሽመጡን የተቆረጠ። እኔ አንዳንዶቹ ስለምታዘባቸው ለ15 ቀን ከሚዲያ ይጠፉ ነበሩ አውቃለሁ። አንዳንድ ሰዎች አሉ የሚዲያ ባለቤት የሆኑ
የሆነ ክሪቲካል ነገር ሲያጋጥም ይጠፋሉ። አቃች ወይ ወደ ሙዚቃ ይሄዳሉ ወይ ወደ ሌላ ነገር ይሄዳሉ። ሌላ ወይም ሰው ያመጣሉ ምናምን ወይ የዙ አስተያየት ምናምን ይላሉ። አቃቸዋለሁ እንትኑን ትሬንዱን አውቀዋለሁ። ለብዙዎቹ ወሽመጣቸውን ስለቆረጠ ጠፉ ለ15 ቀን። ምክንያቱም ምን ነበረ መከራከሪያው? ቲዲኤፍ ማለት ከህወሓት ባሻገር ነው፣ የትግራይ ነፍስ አድን ነው፣ ጀነራሎቻችን ምናምን ነበር የነበረው። በደንብ ስለማስታውስ ነው። አልፎም ተኬዶ ቲዲኤፍ ነፃ ስትወጣ ኢትዮጵያ ብልጽግና ሲባረር የኢትዮጵያ መከላከያ ይፈርስና ቲዲኤፍ የኢትዮጵያ መከላከያ ይሆናል እኮ ተብሏል። የተባለ ነው ባይዘው በአደባባይ ያለ ነው። ለምን ሲባል የፓርቲ አፊሊየትድ አይደለም፣ ከህዝብ የፈለቀ ነው፣ ከውጭ ጋር ግንኙነት የለውም ወዘተ ምናምን የሚል ነበረ መከራከሪያ። በኋላ ግን ሰማን ከሱዳን ሁሉ ጦር መሳሪያ ሲገባለት እንደነበር፣ በአይሮፕላን ከሱዳን ሁሉ ጦርነት መሳሪያ ይገባለት ነበር። ራሳቸው ከነሱ መሰከሩ ወጥተው። ወሽመጣቸውን ቁርጥ ባይዘዌ የትግራይ በተለይ የዲያስፖራ ልሂቅ ብትንትኑ የወጣው ከዚህ ቀን በኋላ ደነገጠ። እንደው ዝም ብለው የፕሪቶሪያ ስምምነት የጽምዶ የፌዴራሉ ላይ በተነ የሚለው እውነት ሆኖ ሲያበቃ እኔም በቀድም የተናግሬያለሁ። የትግራይ በጦርነቱ ዙሪያ የተሰባሰበውን ኃይል ሪጋርድለስ ኦፍ ቲፒኤልኤፍን አይሁን የበተናቸው ይሄ ከኮር በላይ የሚባለው ሚሊቴሪ ታጣቂ የወሰነ ውሳኔ ነው። ኑዛዜ ቁጥር 1 የሆነው ለዛ ነው። ጀነራል ታደሰ ወረደ በመጨረሻዋ ሰዓት መጥቶ እኔ የዛ አካል አልነበርኩም ማለት ራሱን ነው ኑዛዜ እያደረገ ያለው። ከነፃ እየወጣ ነው፣ ዋይዘዌ እየነፃ ነው። ምክንያቱም ምን አለ? ታሪክ የሚመሰክረው ነው። ህዝብንና ሚሊቴሪውን ያጣላ ውሳኔ ነው ያ ውሳኔ። የትግራይ ህዝብ ከዛ በኋላ ተስፋ ቆረጠ። በደንብ እንዲገባችሁ ነው ማፍታታው። እሱ ራሱን ያነጻው በኑዛዜው ነበረበት አልነበረበትም እነጌታቸው ወጥተው ይናገሩ፣ ሌሎች ወጥተው ይናገሩ። ይሄ ውሳኔ ግን ከሱም እንደሰማችሁት ከኮር በላይ የተባሉት የወሰኑት ውሳኔ አንቀበልም ብለው ይወጣሉ። እሱ ግን ምን አለን? በሰራዊቱና በህዝቡ መካከል የነበረውን ክብር እንዲያጣ አድርጎታል። ሰራዊቱ ህዝቡ ብቻ አይደለም፣ ኤሊቱ እዚህ ክፍፍል ያየ ነው። በዛ የትኛው እንደለመድኩት የትኛው ጥፍራቸው ውስጥ ይግቡ። ትላንት ቲዲኤፍ 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 ሲሉ የነበሩ ሰዎች ቲዲኤፍ ማለት የሁሉም ነው፣ ቲዲኤፍ ማለት ሁሉም ነው፣ ከኛ ጋር ያለው ህወሓት አይደለም ምናምን ሲሉ የነበሩ ሰዎች የት ይግቡ? የት ጉድጓድ ይግቡ? የኮር በላይ ያሉት ግን በግላጭ ወጥተው በእኛና በነደብረጽዮን መካከል ያለ ልዩነት እነሱ ፖለቲካ መሪዎች ናቸው፣ እኛ ደግሞ የፖለቲካው ኃይል ታጣቂ ነን ያሉት። የህወሓት ታጣቂነታቸውን የመሰከሩት ከሁሉም ኑዛዜዎች የኑዛዜ ቁጥር 1 ወሳኝ ነው። በነገራችን ላይ ከዛ በኋላ ያሉትን ውጤት ተመልከቱ። የዚህ ኑዛዜ ውሳኔውን ተመልከቱና ከውሳኔው በኋላ ያለውን ነገር ተመልከቱ። እነ ጌታቸው ረዳ ጥለው ወጡ። እነ ክንደያ ጥለው ወጡ። እና አሰፋ አብርሃ ጥለው ወጡ። እነ ጀነራል ጻድቃን ጥለው ወጡ። ከቲዲኤፍ ውስጥ ግምስ አለና ወዴት ሄደ? ግምስ ብሎ ወደ አፋር ሄደ። የሰላም ኃይል ፒስ ፎርስ ብሎ መጣ። ቲዲኤፍ የሚለውን ቀየረና ፒ ምናምን ብሎ ጨመረ። ትግራይ ፒስ ፎርስ አለ፣ ቲፒኤፍ አለ። ይሄ ውሳኔ አፋር ያለውን የፈጠረው ይሄ ውሳኔ ነው። በነገራችን
ስለዚህ ከቲዲኤፍ የሚባለው ራሱ ለሁለት ተሰንጥቆ ቲፒኤፍ ሄደ። የኛ ተማሪዎች የኔ ተማሪ ነው ወዲያን ጥሩ እና ወዲያን ጥሩ ሄዱ ወደዛ ጀነራል ወድ የሚባለው ማለት እና አብርሃም ምናምን ማን ነው የሚባለው አብርሃ ነው ማን ነው የሚባለው ወዲ ምናምን የሚባለው ጥሎ መጣ አዲስ አበባ መጣ። ወዲ ያሸብር ጀግና ነበር እኮ ወዲ ያሸብር ሲወራ ሰምታችኋል። ሎስ አንጀለስ እኮ ካሊፎርኒያ ተጋብዞ እኮ እንደመጣ ሰምቻለሁ። አሁን ዝርዝር ውስጥ አልገባም። ጋባዥ አለ የታየውን ሁሉ የሚጋበዝበት ነው። ኢን ኤኒ ኬዝ ሶ እነ ወዲ ያሸብርን የመሰሉ እነ ጻድቃንን የመሰሉ ሰዎች ጥለው ወጡ። ቲፒኤልኤፍም ለሁለት ተሰነጠቀ። ስለዚህ የዚህ ሁሉ ውጤት የማን ነው ብላችሁ ብታስቡ ከኮር በላይ ነን የሚሉት አካላቶች የወሰኑት ውሳኔ ነው። ሶ በታሪክ መጠየቅ ስላልፈለገ ወዲ ድንኩል ነው ምናምን የሚባል ድንኩል አይደለም ወዲ ያሸብር ነው የሚባል ድንኩልም እዛው ነው ያለው። ስለዚህ የዚህ ታሪካዊ ተጠያቂነት እንዳይመጣበት መጣና ያውን በሚያስ እንትን ፊዚካል ኤክስፕሬሽኑን አይታችሁታል። እዚህ ውስጥ እንዲህ አይነት የሆነ የቆሸሸ ውሳኔ ውስጥ ፊዚካል ኤክስፕሬሽኑን ብቻ ይዩት። ብዙ ኢቶክስ ሎት ፊዚካሊ ብዙ የሚናገረው ነገር አለ። የኮር ውሳኔ ስህተት ነበር ብለህ ታስባለህ? ከኮር በላይ ያሉት የሰራዊት አባላት ውሳኔ ስህተት ነበር? ስህተት ነበር። ያኔ ተቃውሞ አቅርበህ ነበር ወይስ በድጋፍ ነበረ ለውሳኔው? እንደዚህ አይነት ድጋፍ የለኝም። በወቅቱ ተቃውሞህን አቅርበሃል? ደግፏል ነበረ የኛ መረጃ? እኔም አልደገፍኩትም። አንደኛው በጣም ከፍተኛ ትንሽ አላደል ሰራዊት እኮ የነበረው ክብር በጣም ከፍተኛ ነበር በህዝቡ። አንድ ሰራዊት በራሱ ጋር የነበረው እንትን ባላ በጣም እኔ መረጃው በሰራዊትና በፓርቲ መካከል ጥሩ ውጤት ያወጣ አይመስለኝም። አሁንም ጥሩ አይመስለኝም። የታሪክ ደግሞ የበለጠ እንትን ያደርገዋል። ቲፒኤልኤፍ ያኔ ጠቅሞት ሊሆን ይችላል። ግን ሰውነቱን አያችሁት? አገላለጹን አያችሁት? እስከዛሬ የተናገረ አይመስለኝም ወንድሜ። ወዲያን ጥሩ ወዲ ያሸብር አይደለም። ወዲያን ጥሩ ሌላ ነው። ኦኬ፣ ሁለተኛ ኑዛዜ ቁጥር 2 ነው። ኑዛዜ ቁጥር 2 የቀደመውን የዛሬ 6 ዓመት ምክር ቤት መመለስን በተመለከተ ምክር ቤቱ መመለስ የለበትም የሚል እሱ አይደለም። ግን ትልቁ ፖይንት ይሄ የ2012 አለ የ2012 ምርጫ ለጦርነቱ እንደ አንድ ምክንያት ቀርቦ ነበረ። ለጦርነቱ እንደ ምክንያት መቅረብ ብቻ ሳይሆን ፕሪቶሪያ ከሄድን በኋላ ለጦርነቱ ምክንያት እንደሆነ ታውቆ ያ የተካሄደው ምርጫ እንዳልተካሄደ ይቆጠራል፣ ነል ኤንድ ቮይድ ነው ብለን ተስማምተን የመጣንበት ነው። ይህ ትልቅ ፖይንት ነው። በአንድ በኩል የጦርነቱ መንስኤ እንደሆነ ተቀብሏል፣ አንድ መንስኤ ብሎ፣ በሌላ በኩል ፕሪቶሪያ ከተካሄደ በኋላ ይሄ አካል የተመረጠው ምርጫ ትክክል አይደለም፣ አግባብ አይደለም፣ ተሰርዟል ብለን ተስማምተናል። ሶስተኛ መስማማት ብቻ ሳይሆን ጊዜያዊ አስተዳደር እንዲመሰረት ተስማምተናል። አራተኛ
በአሁን ሰዓት ይሄንን ይዘው ሲመጡ ደብል ስታንዳርድ ነው፣ መንታ አቋም ነው ያላቸው ነው። አይ ቲንክ ይሄ ፌደራል መንግስቱ ሌሎችም ዩቲላይዝ ሊያደርጉት የሚገባ ፖይንት ይመስለኛል እዚህ ጋር የተነሳው ነገር። እኔ ስለዚህ ነገር ብዙ ተናግሬ አላውቅም ነበር፣ ግን ከጠየቀኝ ዘንዳ አንደኛ 2012 ምርጫ ተደርጎ ነበር። 2012 እኔ እሱ ብቻ ነው ያኔ 2013 መጨረሻ ጥቅምት ላይ ለመጣው ጦርነት ምክንያት እሱ ብቻ ነው የሚል ባይኖረኝም ግን እንደ ምክንያት አገልግሏል በወቅቱ። ከዛም ፕሪቶሪያ ስንሄድ እንደገና መፍረስ ላይ ተስማምተናል። አትሊስት ተፈርሟል ፕሪቶሪያ ላይ ኢንተሪም አድሚኒስትሬሽን ወይም ደግሞ ጊዜያዊ አስተዳደር እንዲመሰረትም ያው ስምምነቱ ጋር አለ። አሁን እዚህ ደርሰን እንዴት ነው የምንቀጥለው የሚል ሲነሳ ሁለት ነገር ነው። አንደኛው 2012 ወደ ምርጫው ስንገባ የተያዘ ፖዚሽን አለ። 5 ዓመት ነው። በደንብ ስሙት እየተናገረ ያለው አይራዘም ብለን ነው ወደ ምርጫው የገባ ነው እና እንደ ምክንያትም ሆነው ለግጭቱ እንደ ምክንያትም ተደርጎ የተቆጠረው ለጦርነቱ። አሁን ጊዜ አልፏል። የተለያዩ ህግ ጉዳዮች እያስነሳ ነው። 6ኛ ዓመቱ መሰለኝ የያዘው። ስለዚህ ኮንሲስተንት አይደለም። አትሊስት በመጀመር ትንሽ ዳብል ስታንዳርድ ሆነናል የሚል ትናለኝ። ደብል ስታንዳርድ ነው ይላል። ደብል ስታንዳርድ መሆኑንም ያመላክታል። ያኔ ምን ነበረ የአሁን ምን ነበረ በሚለው ማለት ነው። ኖት ኦንሊ ዛት የጦርነቱ መንስኤ 1 ፕሪቶሪያ ሄደን አስተካከል ነው 2 አሁን ደግሞ ሪል ደግሞ እናምጣው ከተባለ ደብል ስታንዳርድ ነው 3 ትናንትና 5 ማለት 6 ማለት አይደለም የሚል አቋም ይዞ አንዲት ቀን መራዘም የለባትም ያለ ፓርቲ አሁን እንደገና ተመልሶ ምርጫው ከተደረገ የቆየ ነላንድ ቮይድ የተደረገ በመሃል ብዙ የሚያቋርጠው ነገር የመጣበትን ነገር እንደገና መመለስ ፕሪንሲፕል አይደለም፣ መርህ ላይ የተመሰረተ አቋም አይደለም የሚል ነው የገባኝ። አዎ እንደዛ ነው። እሺ ቀጥልሽ። ምክንያቱም ያን ስህተት ያልከው እንደገና ሌላ ጊዜ ትክክል ሊሆን አይችልም። ያን ስህተት ያልከው ራሱ ሆነ ደግሞ እንደገና ሌላ ጊዜ ደግሞ ትክክል ስትለው እንትን አይደለም፣ የሚያስኬድ አይደለም። ወደዚህ አይነት የክርክር መግባት አልነበረብንም የሚል ትናለኝ። ግን ኦልሬዲ ተገብቷል። ከተገባ ደግሞ በማያቋርጥ ጥያቄዎችን ማስነሳት አይቀርም፣ ትግራይ ውስጥም ከትግራይ ውጭም። ኑዛዜ ቁጥር 2 ነው። የ2012 ምርጫ ጉዳይ ለጦርነት እንደ አንድ ምክንያት ቀርቦ ነበር፣ እንደ ጦርነት ምክንያት አገልግሏል። ከዛ በኋላ ፕሪቶሪያ ስንሄድ መፍረሱ ላይ ተስማምተናል፣ ጊዜያዊ አስተዳደር እንዲመሰረትም ተስማምተናል። አሁን 6ኛ ዓመት ነው፣ ጊዜው አልፏል። ይሄ ውሳኔ ይዘውት መምጣት ማለት ደብል ስታንዳርድ ነው። ትላንት ስህተት ያልከውን ዛሬ ትክክል ሊሆን አይችልም። በጣም ትልቅ እንትን ነው ለፌዴራል መንግስት፣ ለሌሎች አካላቶች አይ ቲንክ አንድ ትልቅ ቁም ነገር ያገኛችሁ ይመስለኛል። ሶ እየነገረን ያለው ትላንትናም ይሄ ጉዳይ የጦርነቱ ምክንያት ነበረ፣ ዛሬም እኔ ነኝ ዴሪቬት ያደረኩት፣ ዛሬም የጦርነት ምክንያት ሊሆን ይችላል ነው እያለ ፌዴራሉ የጦርነት መንስኤ ብሎ ያለው ነገር ያ ምርጫ ስለነበረ አሁን ተመልሰ ስትመልሰው የጦርነቱ መንስኤ ናል። ምክንያት ይሄ ደግሞ የሚብሰው አሁን የሚብሰው ምንድን ነው? ትላንትና አይሆንም ብለህ አንድ ቀንም አታልፍም 5 ማለት 6 አይደለም ጋዜጠኛው እንዳለው ብለህ ምርጫ አካሂደ ተመልሰ ስትመጣበት ሽሬው አለው ያልከውን ነገር ተመልሰ ይዘህ ስትመጣ ማለት ኦኬ። ሶ ሁለተኛው ነገር ይሄ ነው። የጦርነት መንስኤ አሁንም ሊሆን ይችላል።
በጣም ሃይፖክራሲ ነው። በጣም እስከተጠቀማቸው ድረስ እነሱ ህወሓት ለጊዜው እስከተጠቀመው ድረስ ትላንትና ስተት ነው ያለውን ነገር ዛሬ አፈፍ አድርጎ ይመጣል። ይሄ ነው ባህሪው። ስለዚህ አሁንም ቢሆን ከ6 ዓመት በፊት የተመረጠ መመለስ ለጦርነት ምክንያት ሊሆን ይችላል። ኑዛዜ ቁጥር 2 ኑዛዜ ቁጥር 3 ህወሓት የያዘው መንገድ እና ውሳኔ አደገኛ ነው፣ የአጥፊነት መንገድ ነው ያለው። የጊዜ አስተዳደሩንም ለማፍረስ የሚሄድበት መንገድ ህዝብ ይከፋፍላል፣ ልሂቃን ይከፋፍላል፣ የፖለቲካ ማህበረሰቡን ይከፋፍላል፣ ኢቭን ፌደራል መንግስቱንም ለጦርነት ሊጋብዘው ይችላል፣ ለጣልቃ ገብነት ሊጋብዘው ይችላል። በዚህም ምክንያት እኔ የማስረክበው ስልጣን የለም፣ የማስረክበው ወንበር የለም፣ መረካከብ የሚባል ነገር የለም ነው ያለው። አለ የለም ምና ይሆናል። ኑዛዜውን ግን እንወስደዋለን ኑዛዜውን። ጊዜያዊ አስተዳደሩን የማፍረስ ውጤትን ነው የነገረን። የቲፒኤልኤፍን የህወሓትን አጥፊነት ነው የነገረን። እዚህ ጋር ትግራይ ቁጭ ብሎ ነው፣ ለሱም አክብሮታል። አደገኛ ውሳኔ ነው ከማህበረሰብ ከፖለቲካ ሊቅም ከፌደራል መንግስትም አንፃር በዓለም አቀፍ ኮሚኒቲው። ኑዛዜ ቁጥር 3 እሱ ነው ማለት ነው። ጻፍልኝ በሽ ጊዜ አስተዳደሩ ጊዜ አስተዳደር ስትል የኔ አቋም ማለት ነው። ካቢኔው ያንተ አቋም ያቋሙ ነው ያለው። ምክንያቱም ፋንክሽናል አይደለም ካቢኔው አሁን ነው የድርጅት አቋም አለ። እንግዲህ አብዛኛው የህወሓት አባል ነው። የህወሓት አባል የተለያየ እንዳለው አውቃለሁ፣ ግን በአመዛኙ ግን በፓርቲ ወስኖታል። ስለዚህ የፓርቲ ዲሲፕሊን አለ። እያንዳንዱ ከፓርቲ ውሳኔ ፊንክች የሚል አይደለም። እሺ ያንተ አቋም? ኦኬ የራሴ አቋም ነው። የራሴ አቋም እኔ በግሌ አላምንበትም የድሮ ምክር ቤት መጣ። ምክንያቱም የድሮ ምክር ቤት መምጣቱንና ጊዜ አስተዳደሩ መፍረሱን አዲስ ፕሬዝዳንት መመደባቸው ነው አላምንበትም እያለ ያለው። ጥያቄውን ስላስቀረውት እንትን መደረግ አይደለም። በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዳ ከመጀመሪያው ቢደረግ ብንግባባ ጥሩ ነበር። ግን አሁን ካለንበት ደርሼ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው የምጠረነፍ አይደለም። ስለዚህ የኔ አቋም ምንድነው? በተቻለ መጠን ማሰብ ያለባቸው ይመስለኛል። ትንሽ ቆም ብለው ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒቲ የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። ዝም ብለህ እውነት መናገር ብንል በየስብሰባው የሚነሳው ነገርም በስብሰባ የማይከፈልም ኦፒኒየን አለኝ የሚል በጣም ብዙ ነው ያለው። ስለዚህ እኔ የትኛው ይበዛል የሚቃወሙ የሚደግፈው የሚል አይደለም። ግን በፐርሰንት በቁጥርም አይደለም ማስላት የምፈልገው። የሚያስማማ ነገር ግን አይደለም በህዝቡም። ስለዚህ ይህን ግምት ውስጥ አስገብቼ ነው እንትን እያደረገ ያሉት። ስህተት ነው። ሁለተኛ ማሰብ ያስፈልጋል። ከዚህ ይህን መስማት አልተፈለገም። ዝም ብለው ነው እየቀጠል ያለው ማለት ምክር ቤቱ ተጠርቷል፣ ስብሰባ ያደርጋል፣ ይወስናል፣ አዲስ ፕሬዚደንት ይመርጣል። ኦኬ እዚህ ጋር የምትመለከቱት እንግዲህ የህወሓት ውሳኔ ህዝቡን እንደከፋፈለ በኋላም ያነሰዋል። ሊቃኑ እንደከፋፈለ በኋላ እንደውም የፌዴራል መንግስቱን ጣልቃ ሊያስገባ እንደሆነ የሚያነሳዋለ። ትልቁ ፖይንት እዚህ ጋር የትግራይ ልሂቃንን የሚከፋፍል ውሳኔ ነው። እኔ አልቀበለው፣ እኔ የማስረክበው ነገርም የለም። ከዛ ደግሞ ቅድም በደንብ ሪያላይዝ ካደረጋችሁ
የህወሓትን ምን ያህል ማዕከላዊነትን እንዴት ጠብቆ እንደሄደ እንዴት ማዕከላዊነት ተመልከቱ። ምን አለ? ካቢኔውን የሞሉት ቲፒኤልኤፎች ናቸው። የካቢኔው አባላት እንደ ድርጅት ስለወሰኑ ግን እንደ ግለሰብ ማሰብ አይችሉም። እስር ቤት ነው እኮ የምንለው ቲፒኤልኤፍ። ለዛ ነው ባይዘው አሁን እዛ ውስጥ ያሉ የካቢኔ አባላት የተወሰኑት ሊቆረቁዛቸው ይችላል። ይሄ ውሳኔ ሊከብዳቸው ይችላል። ልክ አይደለም ሊሉ ይችላሉ። ግን ድርጅቱ ወስኛለሁ ስላለ በቃ በእንትን ነው የሚቀበሉት። እዚህ ጋር ያለው የታደሰ ጥፋት ምንድን ነው? የጀነራል ታደሰ ወረደ ጥፋት ምንድን ነው? አብሮ ቢጨምርበት ኑዛዜም ስለሆነ ማን ነው ከ90% በላይ ወይም ከ70-80% በላይ ካቢኔውን ቲፒኤልኤፍ እንዲጨፍርበት ያደረገው ማን ነው? እሱ አይደለም እንዴ? እሷን ቢጨምርበት ጥሩ ነበረ። እሱ እኮ ነው እንዲጨፍሩ ያደረጋቸው። ቢያንስ በጌታቸው ረዳ ጊዜ እከሌ አምጣ እከሌ አምጣ እከሌ አምጣ፣ የተቃዋሚ ፓርቲ እከሌ የሚባል ፓርቲ፣ የምሁራን አደረጃጀት እከሌ፣ የውጭ ያላችሁ የእንትን እከሌ፣ እነ ጻድቃን ጭምር የተወከሉት በማን ነው? በዓለም አቀፍ የምሁራን ምናምን ቢባሉ አይደል የተወከሉት እነ ጻድቃን። እነ ጻድቃንን ሌሎቹን ሰብስቦ ጌታቸው ካቢኔውን ሴፍ ሊያደርግ ሞክሮ ነበረ አቤ። ካቢኔውን ብቻ ሳይሆን አማካሪ ምክር ቤት ብሎ የምክር ቤቱ አፈ ጉባኤ እንኳን ተቃዋሚ አድርጎ ነበረ ጌታቸው። እንዲጸጽተው ነው ማለት ሙሉ ኑዛዜ እንዲሆን ስለፈለጉ ነው። በፍጹም ከጌታቸው ረዳ ጋር አይወዳደርም። በነገራችን ላይ it is the lost opportunity። ኢኮኖሚስቶቹ አካውንታንቶች ኦፖርቹኒቲ ኮስት እንደሚሉት ኦፖርቹኒቲ ኮስት ነው ጌታቸው። በጣም ማጣት የሌለባቸውን እድል ነው በጌታቸው ረዳ ዘመን ያጡት። ደግሞ እንዳለው ከኔ በኋላ ተመሳሳይ ነው ጀነራል ታደሰ ወረደ ላይ የሚያረጉት አረጉበት። ምንም እኮ ጠብ የምትል አይደለችም እኮ ጌታቸው። እኔን እንደሚያረጉት ያረጉታል አለው፣ አረጉት። ጌታቸው ፕሮቴክትድ ለመሆን አውቆቲውን ሳያውቀው ሚዲያውን ቫይብራንት አረገ። የተለያየ አስተሳሰብ እንዲኖር፣ ውይይት እንትኖች እንዲኖሩ፣ የተለያየ ኮንቨርሴሽን እንዲኖር አረገ። ራሱም እየሄደው የሚሳተፍበት ህወሓት እኮ 61 ቀን አስቀምጦት 40 ምናምንኛው ቀን መጣና ጌታቸው እስከ ዛሬ ስለ ህዝብ ተነጋግረን አናውቅም። በቃ የ40 ቀን ውይይታቸውን እኮ ቀዝቃዛ ውሃ ውስጥ የጨመረው በረዶ ውስጥ የጨመረው እኮ ጌታቸው ነው። 40 ምናምንኛው ቀን ላይ መጣና እኛ ስለ ህዝብ እስካሁን ግምገማ አላደረግንም አለ። ደነገጠ ህዝቡ። ሁላችንም ርዕስ አደረግ ነው እንዴ ሰው 40 ቀን ቆይቶ ስለ ህዝቡ አወራ? 40 ቀን ተቀምጦ 60 ቀን ተቀምጦ። ስለዚህ ጌታቸው የሄደበት ልክ ነው አግሬሲቭ የሆነ መንገድ የታደሰ ወረደ ዳተኝነት ኮስት አደረገው፣ አላገዘውም። መጸጸት ነበረበት። ባይዘዌ የጸጸቱ ችግር ያልኩት አንዱ ኑዛዜ ውስጥ ጸጸት የሌለ ያልኩት ከጌታቸው ጋር የተያያዘ አልጸጸትም ማለት በጣም መጸጸት ያለበት በጌታቸው ረዳ ምን አለ ባግዘው ኖሮ ብሎ ማለት ነው። 1 ዓመት ነው በአንድ ዓመት ተዋረደ እኮ ጀነራል ታደሰ። በአንድ ዓመት አዋረዱት። 1 ዓመት 360 ቀን አለቀ። ክብሩን ይጠብቅ ነበር። አብሮት ከጎን ነኝ፣ አይዞህ በርታ ጌታቸው፣ ብዙ ስልጣን ሰጥተኛል፣ አብረን እንሰራለን ቢለው ስልጣኑንም ሳያጣ ክብሩንም ሳያጣ ባክቦን ሆኖ የጀርባ አጥንት ሆኖ ያገለግለው ነበር። አላገለግለውም፣ አላገዘውም። ጀነራል ታደሰ ወረደ መጸጸት አለበት። ኑዛዜ ብቻ አይደለም። ከጻድቃን ጋር ልዩነት እንዳላቸው አውቃለሁ፣ ሰማለሁ። እሱም ከድሮ ኦኬ በቃ ጻድቃን ጋር ይነጋገር፣ አያግዘው። እሳትና የሆነ ጥሩ አይደለም ስሜታቸው ሲባል ሰማለሁ። ታደሰ ወረደ ቦታ ይገባኝ ነበር ይላል አሉ የጻድቃን። ከዛ በኋላም አላገኘውም ለነገር ቦታው። አትሊስት ግን ይሄ ትንሽ ልጅ ነው፣ ወጣት ነው፣ በረሃ የነበረ ልጅ አይደለም፣ ዳይናሚክ ነው። ቢያግዘው በዛ ደረጃ አግሬሲቭ ሆኖ ሲመጣ ቢያግዘው ኖሮ ዛሬ ያየነውን ባላየን ነበር። ከሱ በላይ ነው ፍዳ። እዛው ቁጭ ብሎ እኮ ትግራይ ቁጭ ብሎ ታደሰ ወረደ
የትግራይ ቲቪ እሱ የሰጠውን ቃለ መጠይቅ እኮ ገልብጦ ነው እኮ ያነበበለት። ከዚህ በላይ ውርደት አለ እንዴ ለጀነራል ታደሰ? እሱ ምዕራው አለው ያለው በጀት የመደበለት ሚዲያ 1 ሲደመር 1 2 ብሎ ጀነራል ታደሰ ወረደ ተናግሮ፣ ሚዲያው ግን ጀነራል ታደሰ ወረደ 1 ሲደመር 1 5 ነው ብሎ አለ ብሎ ነው ዜና የሰራበት። ደንግጦ በንጋታው ሚዲያ ጠርቶ የግል ሚዲያ ላይ ያላልኩትን አሉብኝ ያለው። ከዚህ በላይ ውርደት አለ? በቁሙ ነው ዋጋ ያገኘው ጀነራል ታደሰ ወረደ። በቁሙ ነው የከፈለው ለጌታቸው። ሰው መጸጸትም ነበረበት፣ ኑዛዜ ውስጥም ማስገባት ነበረበት። ፐርሰናል አደረገው እንጂ ጌታቸውን ማገዝ ነበረብኝ፣ መረዳት ነበረብኝ። ካቢኔውን ሳሰባጠር ከጌታቸው በላይ ማሰባጠር ነበረብኝ። ምን አለ ሁሉንም ትግራይ ነፃነትም ይሁን እንትንንም ይሁን አረናንም ይሁን ባይቶናንም ይሁን ሌሎቹንም ምሁራኖቹንም ምኑንም ሰብስቦ ቢያንስ 50 ፕላስ ካቢኔውን ቢያደርግ ኖሮ ዛሬ ብቻውን ጦጣ እንደ ጦጣ አይቀመጥም ነበር። ዛሬ ጦጣ አደረጉት። ጦጣ ካቢኔ ጠርቶ አይመጡም። ድርጅታችን ወስኗል፣ ይቅርታ። አንዳንዶቹ ፐርሰናል ነው አሉ እየደወሉ፣ ይቅርታ እኔ ድርጅቴ ውሳኔ ነው ማክበር አለብኝ የድርጅቴን ውሳኔ ነው ያሉት። እናከብራለን፣ እንወዳለን፣ አብረን ምሰራ ደስ ይለናል፣ ግን ድርጅታችን ወስኗል። ታዴ ይቅርታ፣ ወዲ ወረደ ይቅርታ ነው ያሉት። ይሄ ሁሉ ጣጣ ውስጥ የገባው ጌታቸውን ቢያግዘውና ቢረዳው ኖሮ እዚህ ጣጣ ውስጥ ይገባ ነበር? ካቢኔውን ቢያስተካክል ኖሮ እዚህ ጣጣ ውስጥ ይገባ ነበር? 50 ፕላስ ከቲፒኤልኤፍ ውጭ ቢያደርግ ኖሮ እዚህ ጣጣ ውስጥ ይገባ ነበር? ሰው ኑዛዜዎችን መጨመር ነበረበት ብዬ አምናለሁ። ግን እንጨርስ። ኑዛዜ 3 ከዛ ፋይናሊ ኦፊስ የፕሬዝደንቱን ኦፊስ መያዝ መግባት ይኖራል። ይሄ ሁሉ አንዴ በዚህ ምክንያት መጋጨት አለብን አይደለም፣ ግን አለ አይደል ቢሮ ይዞ አላስገባም አስገባለሁ ወዘተ የሚል ነገር ባይኖርም ግን እኔ ትክክል ነው የሚል ነገር የለኝም። ስለዚህ የማስረክበው ነገር የለም። ስለዚህ ከፈለጉ እንደፈለጉ ያርጉት። እኔ ግን ትክክል ነው ብዬ መረካከብ ምናምን የሚባል ግን የለም። በዚህ መንገድ ነው የሚሄደው። ትክክል አይደለም የሚል እምነት ስላለኝ እንግዲህ እስከዚህ ድረስ ሄደ። እኔ ማስረክበው ነገር የለኝም። መረካከብ የሚባል ነገር የለም። በያዝነው መንገድ እንሄዳለን ካሉ ግን እንደፈለገ ያርጉት። በቃ ማለት መሸነፉን ነው ያሳየው። በነገራችን መሸነፉን ማለት አቅምም ያለው አልመ ፌዴራልንም እንኳን አልጋብዝም አለ በኋላ። ስለዚህ በራሱ ነው አቤ። እኔም እኮ አፕሪሼት በጣም ጥሩ ቃለ መጠይቅ ነው። መጀመሪያ ሰምታኝ ከሆነ አቤ እንደ ብዙዎች እኔ የመጀመሪያውን ቃለ መጠይቅ ከሰማው በኋላ ምንድነው ምንም አልገባኝም ብዬ ተውኩት። ግን ማዳመጥ አለብኝ ብዬ ሁለተኛ አዳመጥኩ፣ ሴንስ አረገኝ። ሶስተኛ አዳመጥኩኝ፣ ሴንስ አረገኝ። አራተኛ ያውን ለፕሮግራሜ ስሰራ፣ ስለዚህ 4 ጊዜ አዳመጬ ነው አንደርስታንድ ያደረኩት። እና አንዳንዶች በአንድ ጊዜ ማዳመጥ የወጡትን ሰዎች ኖ ጀነራል ታደሰ ወረደ በጣም ብዙ ቁም ነገሮች ተናግረዋል፣ ብዙ ኑዛዜዎችን አንስተዋል። የሚጣል እና የሚደናቀፍ ቃለ መጠይቅ አይደለም። ብዙ ነገሮች ተጎትተው ሊወጡበት የሚችል ቃለ መጠይቅ ነው። ኤንድ በተወሰነ መጠን የሆነ አንደርስታንድ ልታደርገው የምችለው ነገር ነው ያደረገው። እና ሌሎች ሰዎች ቢናገሩት ተመሳሳይ ይዘቱ ሳይቀየር ይሄንኑ ንግግር ጌታቸው ቢናገረው ፍሌቨር ይኖረው ነበረ፣ ጆሮ ገብ ይሆን ነበረ። ኮሚኒኬሽን እጥረቱ ነው እንጂ የቋንቋም ሊሆን ይችላል፣ የፕሬዘንቴሽን ችግርም ሊሆን ይችላል እንጂ በይዘት ደረጃ የምታጣጥለው አይደለም የጀነራል ታደሰ ወረደ። I'm trying to patient 1 ሰዓት ተኩል ኦልሞስት 6 ሰዓት ማለት ነው የፈጀሁት፣ ከ6 ሰዓት በላይ ግን ስራ ስለሆነ ምን ማድረግ ይችላል? ስራ ነው፣ ስራ አይደለም። እኔ የራሴ እንደዛ ነው የምለው። ይሄ ፕሮሰስ በመቀጠሉ ምክንያት ይመጣል ብለህ የምታስበውን ነገር አንዱን ጠቅሰህልኛል።
ህዝቡ ፖለቲካል ኮሚኒቲውን ኢሊቱን ህብረተሰቡን ከፋፍሎታል የሚል ነው። ሌላ ይመጣል ብለህ የምትሰጋው ጣጣ አለ? በኋላ የማነሳቸው ነገሮች አሉ። ኦፍኮርስ ግን ከወዲሁ ከተነሳ አይቀር ምንድነው የምትሰጋው? ምን ይከተላል? እንግዲህ ሁለት ነገር ነው። ሌላ እኛ በእኛ ውስጥ ያለው መከፋፈል፣ በትግራይ ውስጥ ያለው እነዚህ የፖለቲካው ኮሚኒቲ ጋር የመከፋፈል ነገር ነው የመጀመሪያው። ትክክል አይደለም፣ ከፋፍሎናል የምለው። በሌላ በኩል ደግሞ ፕሮባብሊ ኢንተርቬንሽንም ሊኖር ይችላል በፌዴራል በኩልም ማለት ነው። አንድ ፌዴራል ኢንተርቪን ሊያደርግ የሚችልበት የሚመስለኝ አቋቁም ያለ መንግስት ብሏል። በጣም ሳድ የሆነ ነገር ነው። የሁለቱ ስምምነት ቢኖር ጥሩ ነው፣ ግን አቋቁም ያለ ብሏል ማለት መርጭ ይሄ ትልቅ ነገር ነው። ፌዴራል መንግስቱም ጣልቃ ሊገባ ይችላል። የፌዴራል መንግስቱ ጣልቃ ገብነት ወሳኝ ነው። ግን ፌዴራል መንግስቱን ጣልቃ ግባ ብዬ አልጠይቅም ያለው ነጥብ አለ። እሷን ትንሽ እንስማት፣ ብዙ ሰው እያነጋገራት ስለሆነ። ግን አስተዋል ከዛ መንግስት አፈረሳችሁ ወዘተ የሚል ነገር ሊኖር ይችል ይሆናል። መንግስት እንዳይፈርስ ምናምን የሚል አለ አይደል? ትግራይ ሌላ ክልል አይደለችም። ትግራይ ናት። ስለዚህ እኔ ይሄ ከአቅም በላይ ይሆናል ወዘተ ብዬ ስለዚህ የምጋብዘው ነገር የለም በጭራሽ። እሱ ጥያቄ ቀርቦልሃል? እሱን ላነሳብህ ነበር። ከአዲስ አበባ በኩል ሁኔታው ከቁጥጥር ውጭ እንደሆነ ገልጸህ የኃይል ጣልቃ ገብነት ግብዣ እንድታቀርብ የቀረበለት ጥያቄ አለ? ማቅረብ እንደሚቻል አውቃለሁ። የቀረበልኝ የለም፣ አላቀርብም። ኦኬ። እዚህ ጋር በጣም ተሸወደ ብዬ አምናለሁ። የኑዛዜ ስህተት ነው ብዬ አምናለሁ። ባይ ዘ ዌይ አይ ቲንክ የመጀመሪያው ሰው እኔ መሰለኝ ይህን ጥያቄ ያነሳሁት። በማህበራዊ ድረገጽም ላይ ሁኔታዎች ወደ መጥፎ ሲሄዱ ሄዳችሁ ተከታተሉ፣ ቀኑን አላስታውስም። ጀነራል ታደሰ ወረደ በሴንስ ኦፍ በጊዜ የለንም እሳቤ ፌዴራል መንግስት ጣልቃ እንዲገባ ጠይቅ የሚል ጽሁፍ ጽፌም ውይይትም አድርገናል እዚህ መተን። ግን እሱ አይ ቲንክ የመጀመሪያው ነኝ፣ ሌላ ቦታ ስላላየው ነው። ከመንግስትም ያገኘሁት መረጃ እንዳልሆነ የዛኔም ተናግሬያለሁ። ግን እኔ ከማየው ነገር ተነስቼ ታደሰ ወረደ ሊያድንህ የሚችለው አንዱ ከፌዴራል መንግስት ጣልቃ ግባልኝ ብለህ ደብዳቤ ጻፍ፣ ይሄ ደግሞ የሚደረግ ነው ብዬ ነበር። አሁን የመለሰው መልስ ሰምታችኋል። አልጠይቅምም፣ የቀረበልኝ ጥያቄም የለም ነው ያለው። ስላልጠየቀ በጣም ከህግ አንጻር ግልጽ እንድትሆኑ አዲስ ኮምፓሶች ከ2100 በላይ ሰዎች ስላላችሁ ጀነራል ታደሰ ወረደ ስላልጠየቀ ፌዴራል መንግስቱ አይገባም ማለት አይደለም። እንደዚህ ነው። ጥሩ ነበረ ቢጠይቅ። አልጠየቀም ማለት ግን ፌዴራል መንግስት ጣልቃ አይገባም ማለት አይደለም። ፌዴራል መንግስቱም በምንም ተአምር መከልከል አይችልም ጀነራል ታደሰ ወረደ። ይሄ ደግሞ ህገ መንግስታዊ ግዴታ ነው። ህገ መንግስታዊ ግዴታ ነው። ህገ መንግስቱ እጃቸው ላይ ያለ የፌዴሬሽን ምክር ቤት ስልጣንና ተግባር የሚለውን አንቀጽ 62ን ሂዱ እናዩት። አንቀጽ 62 የህገ መንግስቱ አንቀጽ 62 ከቁጥር 9 ማለት ነው። ላንብብላችሁ። የህገ መንግስቱ አንቀጽ 62 ማንኛውም ክልል ይህን ህገ መንግስት በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ የፌዴራል መንግስት ጣልቃ እንዲገባ ያዛል። ስለዚህ የጀነራል ታደሰ ወረደ የመጠየቅ ያለመጠየቅ ጉዳይ አይደለም ያለው እዚህ ጋር። እኔ እንዲያግዘው እንዲደግፈው ነው የጠየቅኩት እንጂ ህግ ጀነራል ታደሰ ወረደ ካላዘዘ አይገባም ማለት አይደለም። አንዳንዶች እንደዛ ሲተነትኑ አይቻለሁ። ኖ እንደዛ የሚባል የለም።
ህገ መንግስቱ በግልጽ አስቀምጧል። ፌዴሬሽን ምክር ቤት አንቀጽ 62 ሄዳችሁ ከቁጥር 9 አንብቡት። ህገ መንግስቱ በክልሎቹ አደጋ ላይ ወድቋል ተብሎ ከታሰበ ፌዴሬሽን ምክር ቤት መንግስት ጣልቃ እንዲገባ ያዛል። ፒሪየድ። ህገ መንግስታዊ ድንጋጌ ነው። ስለዚህ ፌዴሬሽን ምክር ቤት ተሰብስቦ የትግራይ ክልላዊ መንግስት ህገ መንግስቱ የሚጥስ ነገር ሰርቷል፣ አደጋ ላይ ጥሎታል ህገ መንግስቱን ቢል ፌዴራል መንግስት የመግባት ግዴታ አለበት። ኤንድ ተጨባጭ መረጃዎች ደግሞ መጥተዋል። ተጨባጭ አንደኛ 6 ዓመት የቆየ ነል ኤንድ ቮይድ የተባለ ምክር ቤት እያመጡ ነው። ህገ መንግስቱን መጣስ ነው፣ አደጋ ላይ መጣል ነው። በህዝብ ያልተመረጠ ያረጀ ያፈጀ ይሄን ነገር ደግሞ ያመጣው አስቀምጧል፣ ህገ መንግስቱን መጣስ ነው። የነሱ አመራሮች በግልጽ እንደተናገሩት ከኤርትራ መንግስት ጋር ከሱዳን መንግስት ጋር ከአሸባሪዎች ጋር ተባብረን ይሄን መንግስት ልንጥለው በኃይል ልንጥለው ተዘጋጅተናል ብለዋል። ሁለተኛ ነጥብ ነው። ህገ መንግስቱን አደጋ ላይ የሚጥል ነው። መንግስታዊ ስርዓቱን አደጋ ላይ የሚጥል ነው። ስለዚህ ይሄ ህገ መንግስት የኢትዮጵያ ህገ መንግስት ሂሳብ የኢትዮጵያ ህገ መንግስት ህወሓት ያወጣው ህገ መንግስት በህወሓት በበላይነት ያወጣው ህገ መንግስት በረህ ህወሓት በበላይነት ያወጣው ህገ መንግስት። ጥሩ ጥያቄ ስለሆነ የትኛው ህገ መንግስት ስላልከኝ ማለት ዛሬ በስራ ላይ ያለው ህገ መንግስት አንቀጽ 62 ምን ይላል? ንዑስ አንቀጽ 9 ማንኛውም ክልል ይህንን ህገ መንግስት በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ ከሆነ የፌዴራል መንግስቱ ጣልቃ ይገባል ይላል። ስለዚህ ፌዴራል መንግስት መብት አለው። ኔሰሰርሊ የክልል መንግስቱ ከአቅሜ በላይ ነው ብሎ መጻፍ አይጠበቅበትም። ይህንንም አብሮ ማለት እኛ ሀሳብም መነጋገር ስለምንችል በዛ ደረጃ እንድታዩት ብዬ ነው። ተምሬ ነው ማስረዳ። የኔ ወንድም ነው ዛሬ የተናደዳችሁ በጣም ብዙዎች ናቸው የተናደዱት። ኑዛዜው ትንሽ ያናዳል እንዴ? ይሄ ህወሓት ጽንፈኛ መርዙን እየረጨ ነው። እኔ አትምጡ ቀላዋጭ አትሁኑ እኮ ብያቸዋለሁ። አትቀላውጡ በቃ እንዴ። እኔ እናንተ ጋር አልሄድም። አትቀላውጡ። ሄጄ ማስተያየት አልሰጥም። እሰማለሁ ብሰማም። ኑዛዜ ቁጥር 4 የትግራይን ቀጣይ አማራጭ ምንድን ነው? ይሄ በጣም ጥሩ ፖይንት ነው ብዬ ነው የማስበው። ወደ ጦርነት መግባትና አለመግባትን በተመለከተ ጦርነት አማራጭ ነው አማራጭ አይደለም? እዚህ ላይ ወድጄዋለሁ። በጣም ነው የወደድኩት። ጥሩ አቋም ነው። ለዚህ ነው ጀነራል ታደሰ ወረደ ከአንዴም ሁለቴ ከሁለቴም ሶስቴ ከሶስቴም አራቴ ስትሰሙት ሚኒንግ የሚሰጣችሁ ቃለ መጠይቁ ማለት ነው። በዚህ አጋጣሚ ሚዲያውንም ማመስገን ፈልጋለሁ። ቃለ መጠይቅ ያደረገውንም ሪዮት ሚዲያ ጥሩ ነው። አንዳንድ የምጠብቃቸው ጥያቄዎች ነበሩ። የጽምዶ ከኤርትራ ጋር ያለ ግንኙነት ምናምን ቢጠየቅ ደስ ይለኝ ነበር። አለመጠየቁ ግን ከፊል ያደረገውም ጥሩ ነው። ጥሩ ቃለ መጠይቅ ኤንድ ክሬዲት መስጠት ፈልጋለሁ። ሶ እዚህ ጋር ስለ ጦርነት ያለውን ስሜት በደንብ ነው የገለጸው። በጣም ወድጄዋለሁ። ይሄን እኔ ኢቲቪ ላይ ሄጄ የተናገርኩትን ማለት ነው ያነሳው። ጦርነት በፍጹም አያስፈልግም። ኑዛዜ ቁጥር 4 እሱ ነው። አንደኛ እኔ እንግዲህ ወታደር ነኝ፣ ጦርነቱን መርቻለሁ። እንግዲህ ጦርነት አውቃለሁ የሚል ሀሳብ አለኝ። አሁን ደግሞ ለትግራይ ጦርነት አያስፈልገውም የሚል በጣም ጽኑ የሆነ አቋም ነው ያለኝ። ይህን ለጦርነት ምክንያት ቢኖርም አሁን የትግራይ ህዝብን ወደ ጦርነት አይገባም የሚል ትናለኝ። በዛ ሳይ በተቻለ መጠን የሰላሙን አማራጭ እስከ መጨረሻው የመጠቀም ነገር ማለት አለበት እንጂ ጦርነት እኮ ስለፈለግከው ብቻ አይደለም መምጣት ያለበት፣ ወይም የሚያስደስቱ ሁኔታዎች መሆን አለበት፣ ወይም ምክንያቶች መኖር አለበት። ከዛ
ሲምፕል ነገር ነው እኮ እኔ አሁን በህይወት ያለ ነው እኮ አይደለም። ከክርስቶስ ልደት በፊት የነበሩ የእነሱ አዘንትኖችም አሉ። ምን አስበህ ወደ ጦርነት እንደምትገባ ራሳችን ማወቅ ይኖርበናል። እኔ አውቃለሁ ስለ ራሳችን እላለሁ፣ ስለ ሌላኛው ወገንም በጥልቀት አውቃለሁ እላለሁ። ከዚህ አንጻር ነው ይህን በደንብ ካወቅ ከዚህ ተነስተን የምንወስነው ነገር ከሆነ በጣም ትክክለኛ ይሆናል። ግን ከዚህ የማይነሳ ውሳኔ ግን ትክክል አይሆንም የሚል ሀሳብ ነው ያለኝ እና አሁን አያስፈልገንም የሚል ሀሳብ አለኝ። አንደኛ ይታወቃል እኮ የጦርነት ማግስት ያለ ትራማ ነው ያለው። ከዛ ፖለቲካውም አዋክቦታል፣ ህዝቡ አዋክቦናል፣ ሁላችንም ሊደርሽፑም ዩኒፋይድ አይደለም። ህዝቡም ጋር የተፈጠረ ነገር አለ፣ ዝግጅነትም አለ። ዝግጅነት እንግዲህ የህዝብ በአስተሳሰብ ዝግጅነትም አለ። ከዚህ ጋር በተያይዞ አንተ ጦርነት አድርግበታል የምትለው ደከም ያለ ቢሆንም ከራስ ጋር ነው መጠንከርም መድከም በተነጻጻሪ ነው እንጂ አነጻጽር ከራስ ጋር ወይም ነው እንጂ ለብቻ አይደለም የሚለው። ከዛ አንጻር አይገባም የሚል ትናለኝ እኮ አሁን ይሄንን በነገራችን ላይ ሁላችሁም ቆርጣችሁ አሰራጩት። በተለይ ቲክቶክ ላይ ያላችሁ ሰዎች፣ የተለያየ ሚዲያ ላይ ያላችሁ ሰዎች ኑዛዜ ትልቅ ኑዛዜ ነው። ትልቅ ምናልባት ከቁጥር አንዱ ጋር ያልተናነሰ አቅም ያለው ማለት ነው። እኔ የምፈልገው እሱ ነው። ጽኑ አቋም ነው ያለኝ። ጦርነት የሚባል በጦርነት የምንፈታው ነገር የለም። ጦርነት አያስፈልግም። አሁን መዋጋት የለብንም የሚል የጸና እምነት አለኝ የሚለው ማለት ነው። ጦርነትን አማራጭ አድርጌ አልወስደውም። ከዛ በኋላ ከዚህ ቀጥሎ የሚያነሳቸው ነገሮች አሉ። እኔ ግን በድምፅ በጽሁፍ ልንገራችሁ። አሁን ስለ ትግራይ ብቻ ሳይሆን ቀጠናውንም ማወቅ ይኖርብናል። ቀጠናው ለጦርነት አመቺ አይደለም ይላል። ግምገማን የሰራው በነገራችን ላይ ቀጠናውን ገምግመዋል። አሁን ባለው ሁኔታ ጦርነት የምንችልበት ሁኔታ አይደለም። ጦርነት በጣም ከባድ ነገር ነው። በዚህ ሁኔታ እንዴት መምራት ይቻላል? ጦርነቱ ከጀመርነው ውጤቱ ወደማናውቀው ሊወስደን ይችላል። የፌዴራል መንግስት ከጦርነት ባሻገር ባሉ ሌሎች እርምጃዎች ኢንስትሩመንት ሊጠቀምብን ይችላል። ይሄ ለኔ ኑዛዜ ቁጥር 4 የኑዛዜዎች ሁሉ ኑዛዜ ነው። ቁጥር 4 በደንብ ሊጎላ የሚገባው ኑዛዜ ነው። አራተኛው እሱ ነው። አምስተኛ ወደ ጦርነት የሚያመሩ ጉዳዮች አሉ ያለው እንደ ኑዛዜም እንደ ጸጸትም ያየውለት ነገር አለ። አምስተኛው ኑዛዜ ወደ ጦርነት የሚያመሩ የበጀት፣ የነዳጅ፣ የተፈናቃዮች መመለስ፣ የትግራይ ግዛት መመለስ ብሎ ያነሳዋል። እኔ እዚህ ላይ እንደው ኑዛዜው ላይ ቢያስቀምጥ ደስ የሚለኝ ለይቶ ቢያስቀምጥ ጥሩ ነበረ። ለምሳሌ ከተፈናቃዮች አንጻር የጦርነት መንስኤ ሊሆን ይችላል ብሎ ያሰበው ማለት ነው። ከተፈናቃዮች አንጻር ፌዴራል መንግስቱ በተፈናቃዮች እንዴት ነው የሚጠየቀው? እሱ ራሱ ኮሚቴ የነበረበት ነው። ተፈናቃዮች ይመለሱ ሲባል አይደለም ቲፒኤልኤፍ አብሮ መመለስ አለበት፣ መዋቅሩ አብሮ መመለስ አለበት ብሎ ሆስቴጅ የያዘው ቲፒኤልኤፍ ነው። እንዴት ነው ፌዴራል መንግስቱን በተፈናቃዮች የምትከሰው? ይሄ ደግሞ ብዙዎቹ ተናግረዋል። እና አሰፋ አብርሃ መጥተው ተናግረዋል። ጌታቸው ረዳ መጥቶ ተናግረዋል። ጀነራል ጻድቃን መጥቶ ተናግረዋል። ከሰብአዊነት ጋር የተያያዘ ነው ተፈናቃዮች፣ ከግዛት ጋር የተያያዘ አይደለም። ስለዚህ
ቲፒኤልኤፍ ራሱ ኮሚቴ ስለነበረ እዚህ ጋር ያየውበት ትንሽ ዳተኝነት ሽሩዲቲ አይቼበታለሁ። እዚህ በጣም ሽሩድ ነው የሆነው። የጦርነት መንስኤ እንዴት ነው ሊሆን የሚችለው? ተፈናቃዮች ምንድነው መንስኤ የሚያደርገው? በጀት፣ ነዳጅ። ይሄ እኔ ፌዴራል መንግስቱ ሲስተም ዲዛይን አድርጎ ሁሌም ተናግር ያለው መልቀቅ ያለበት ጉዳይ ነው። ከዚህ በኋላ ከነገ በኋላ ይኖራሉ ያላቅም። ቢያንስ ግን ጀነራል ታደሰ በነበረ ሰዓት ያንን ነገር ማድረግ የሚቻልበት እድል ነበር ብዬ አስባለሁ። የትግራይ ግዛት መመለስ የሚባለውም ነገር እንደ አቋም ልክ ነው ማራመዱ ጀነራል ታደሰ ወረደ እንደ አቋም። ነገር ግን የፕሪቶሪያ ስምምነት እንደዛ ነው ወይ የሚለው ነው ጥያቄው። በህገ መንግስቱ መሰረት ነው የተስማሙት። ምንድነው የህገ መንግስቱ መሰረት? ተዘርዝሯል። ስምምነት ተደርሶበታል። እኔ እንደ አንድ ተጋሩ ልክ ነው ምዕራብ ትግራይ ማለቱ ሌላ ነገር ማለቱ ትክክልና ተገቢ ነው። ኢቭን ነጌታቸው ረዳ ያንን ሲሉን ያልቃወሙ ትክክል ነው ብዬ ስለማምን፣ የአማራውም ወገን የሚለውን ትክክል ነው ብዬ ስለማምን ይሄ በህገ መንግስቱ ይፈታል። የጦርነት መንስኤ የሚሆነው ግን ወይ በግድ ወስደዋለሁ ብለህ ስታስብ ነው። ጀነራል ታደሰ ወረደ አይምሮውን የጦርነት መንስኤ የትግራይ ግዛት ካለ የትግራይ ግዛትን በግድ ላስመልስ ነው እያሉ ያሉት ማለት ነው። በግድ እናስመልሳለን ነው ጦርነት ግድ ስለሆነ። በሌላ ቨርሽን የሚነሳውስ በሌላ በኩል የሚነሳውስ? ስለዚህ ይሄ ኑዛዜ ወደ ጦርነት የሚያመሩ ጉዳዮች አሉ የሚለው አይ ቲንክ ሚዛን የሚደፋ ኑዛዜ አይደለም። ኦንሊ ቲንግ ከበጀት ከነዳጅ ጋር በተያያዘ የተነሳው ነገር ግን ከዛ ጋር የተያዙ ነገሮች ትክክል ናቸው ብዬ አምናለሁ። እሱ መፈታት ነበረበት። አይ ዶንት ኖ እዛ ጋር ያለው ችግር ዝርዝር ግልጽ አይደለውም። በጥቅሉ የተመለከትኩት 5ቱ ኑዛዜዎች እነዚህ ናቸው። እንደ መውጫ ግን ምናልባት እንደ መውጫ ብዙዎች አይታችሁታል ብዬ አምናለሁ። ግን ኢቲቪ ላይ ስለ ጀነራል ታደሰ ወረደ ተጠይቄ ነበር ያለፈው ቅዳሜ ማለት ነው። ቴዲ ጠይቆኝ ነበረ። ቴዲ አንስቶልኝ ያነሳውለት 3 ኮር ፖይንቶች አሉ። ለእኔ መመዘኛዎቼ እነዛ 3 ኮር ፖይንቶች ናቸው። እነሱን ትንሽ በግብረ መልስ በእንትን ላሰማችሁና ማጠቃለያ እናደርጋለን። ግን ደግሞ ያንን ችግር አምልጦ ምርጫ ለማድረግ እንቅስቃሴ ይደረግ ያለበት ሁናቴ ደግሞ በአንድ በኩል አለ። ይሄ ቡድን አሁን ላይ ኢትዮጵያ የምታደርገውን የምርጫ እንቅስቃሴ ለማስተጓጎል ሁሉ እየሰራ እንዳለም እዛው በስፍራው ከነበሩ ሰዎች የደረሰኝ መረጃ ያመላክታል። በእውነት እንደነዚህ አይነት አካሄዶች የሚያዋጡ ናቸው ወይ? እንደው ጀነራል ታደሰ ወረደስ በዚህ ጉዳይ ላይ ምን አይነት አቋም ነው ሊኖራቸው የሚገባ የሚለው ነገር እስኪ እናንሳ። ቴዲ እንግዲህ ተከታትለኝ ከሆነ አላቅም፣ ጀነራል ታደሰ ወረደን በጣም ከተቹት ሰዎች አንዱ እኔ ነኝ። ትችትም ይገባዋል ብዬ አምናለሁ። ከተሰጠው የዛሬ ዓመት ጠቅላይ ሚኒስትሩ ጋር የቃል ኪዳን ሰነድ ሲፈራረሙ ከፌዴራል መንግስት ጋር 8 ነጥቦች የያዘ የቃል ኪዳን ሰነድ ነው የተፈራረሙት። በአንድ ዓመት ውስጥ እፈጽማቸዋለሁ ብለው እሳቸው ቃል ገብተው የሄዱ 8 ነጥቦች ናቸው። እኔ ብቻ ሳይሆን የእኔ ቤተሰቦች የሚዲያ ቤተሰቦች ከ1000 ምናምን በላይ አሳትፌ እስቲ ግሬድ እንስጣቸው ብለን እሳቸውም እንዲሰሙ ስለምፈልግ ነው 0% ነው ያገኙት። ልክ ነው ልክ አይደለም ወጥቶ 0% ማለት በመሰረታዊ ጉዳይ ላይ አልሰሩም ማለት ነው። ኢቭን እኔ ጋር የሚመጡ ሰዎች ሪዝነብል ናቸው ብዬ አምናለሁ። እና ሪዝነብል የሆነ ሰው 0% ከሰጠህ ቆም ብለህ ማሰብ ነው ያለብህ። ኦፍኮርስ የተሰሩ ስራዎች የሉም እያልኩ አይደለም። አንዳንድ ነገሮች የተደበቁ በኋላም በሚዲያ ያየናቸው ሁሉም ነገር ጨለማ እንዳልሆነ የሚያሳዩ ነገሮች አይተናል። እኔ እሱን ካየው በኋላ ሪፖርተርም እንትንም ላይ ቃለመጠይቁን ካየው በኋላ ለምን ተሸፈኑ ታዲያ ብዬ ጠየቅኩትን አለ። አንዳንድ የሚገርሙ የልማት ስራዎች ተሰርተዋል፣ ግን አልሰማናቸውም ነበር። እሳቸውም አልሸጡም እነዛን የተሰሩ ልማት። ፌዴራል መንግስቱ ያገዛቸው እነሱም የሰሩትን እሳቸው ከተገመገሙ ከጥቂት ቀን በኋላ ነው የሰማነው። በግልጽ እንነጋገር። ለምንድን ነው አንዱ ስራ የኮሚኒኬሽን ስራ ነው።
አሁንም እኔ ፕሬዚዳንቱን ሳጀስት መመክራቸው እንደው እንደ ትንሽ ባይወስዱት ደስ ይለኛል። ወይም ኢምፖዝ ያረኩ አይደለም። የኮሙኒኬሽን ስራቸውን የተሰሩ ስራዎችን መሸጥ ያስፈልጋል። ሁሉ ነገር ጨለማ እንዳልሆነ ማሳየት ያስፈልጋል። እሳቸውም እንዳሉት ሳይነገርን የት ነው የምናውቀው ቴዲ? ስለዚህ እንደውም ቲፒኤልኤፍ ተናደ፣ ያንን ሪፖርት ሲያይ ተናደደ። እሳቸው ደግሞ ምን አሉ? እኔ ከየት አመጣሁት? ከእያንዳንዱ ኦፊስ ሰብስቤ ይዤ የመጣሁት ነው አሉ። የነገሩን ግን የዛለት ነው ያየነው፣ በዶክመንተሪው ነው። ከዶክመንተሪው በፊት ለምን አልተሰራም? ለምንድነው ሁሉም ነገር ጨለማ ተደርጎ እንድናስብ የተደረገው? ስለዚህ አሁንም ከፌደራል መንግስት ጋር በራሳቸውም የሚሰሯቸው የልማት አሁን ልገባ ስል አንድ ትልቅ የሚመረቅ ነገርን አይቻለሁ ትግራይ ውስጥ፣ ደስ ብሎኛል። መሸጥ አለበት። እኔ ቢመጣ እሸጣለሁ። እኔ ፐርሰናሊ ነው የምነግርህ፣ እነሳቸው ብዬ አይደለም። ያ ህዝብ ተስፋ መሰነቅ ስላለበት። ስለዚህ መሸጥ ያለብን የተሰሩ ስራዎች ካሉ በአግባቡ መሸጥ አለባቸው፣ መስተጋባት አለባቸው። ግዴን ለመሸጥ የሚለውን ልትወውና ስለዚህ አንዱ የእሳቸው ድክመትም ምናልባት ኮሚኒኬሽንን ስላልገመገምን ነው እንጂ በኮሚኒኬሽን እኔ ኔጌቲቭ ነው የምሰጣቸው፣ እንደውም ዜሮ አይደለም። 8 ነጥቡ ስለሌለ ነው። ስለዚህ በራስ የተፈጠረ ችግርም እንዳለ መቀበል። ከዛ እኔ ቁጭ ብዬ አሰብኩኝ፣ ቴዲ ምንድን ነው ኦፕሽን? ፌደራል መንግስት የወሰደው አማራጭስ ልክ ነው ልክ አይደለም የሚለውን ማለት ነው። እኔ ፌደራል መንግስት የወሰደው አማራጭ አሁን ላይ ሌትሊ በኋላ እንዳልኩ ትክክል ነው ብዬ አስባለሁ። እሳቸውን ማስቀጠል አንደኛ፣ ከዚህ እነ ጌታቸው ሄዱ ወይ እነ ከሌ ሄዱ ማለት አትችልም። ኦኬ። ሁለተኛ፣ ቲፒኤልኤፍም እሳቸውን ሳጀስት ያደረገበት ጊዜ አለ። ያኔም ሳጀስት አድርጓቸዋል። አሁን አልቀበላቸውም ውድቅ አድርጌያቸዋለሁ አላለም በወቅቱ። አይ ቲንክ እሳቸውን ጠይቀዋል። ከዛሬ 2 ወር በፊት ሰው አላችሁ ወይ ብለው ጠይቀዋል። እሱም በመግለጫቸው ላይ አይቻልም። ስለዚህ የህወሓት ፍላጎት የነበረበት ነው። ሶስተኛ፣ አነሰም በዛም በፌደራል መንግስት ጋር ሊፈጠር የሚችለው ኮኔክሽን እሳቸው የሆኑበት ሁኔታ ተፈጥሯል። እውነት ነው ይሄ። ይህንን አሰብኩና የኔን ክራይቴሪያ ልንገርህ። የመንግስት ክራይቴሪያ ላይሆን ይችላል። እኔ 2 ክራይቴሪያ ነው ያለኝ ቴዲ፣ እንደ ግለሰብ ነው የማወራው። አንደኛው ክራይቴሪያ አንድ ሰው ከሻዕቢያ መንግስት ጋር ግንኙነት ከሌለው ለኔ ትልቅ ራይት ነው የምሰጠው። እሱ ላይ አስተያየት ካለህ አስተያየት ወይም ሀሳብ ስጥበት። ባየሁትና በሰማሁት ግን የሻዕቢያ መንግስት ላይ ጠንካራ አቋም አላቸው። ይሄን ሰምቻለሁ። ለእኔ አንድ ራይት የምሰጥበት ነገር አግኝቻለሁ ማለት ነው። ሁለተኛው ክራይቴሪያ ከፌደራል መንግስት ጋር ያለ ግንኙነት ነው። ይሄ ክራይቴሪያ ምንድነው ቴዲ? ፌደራል መንግስቱ አጋዤ ነው። ወዳጄ የሚለውን ልቀንሰው። ቢያንስ ግን አብሬ የመስራት ግዴታ አለብኝ። ጠላቴ አይደለም። ተባብረን ተጋግዘን የፌደራል መንግስት በፌደራል መንግስት፣ የክልል መንግስት በክልል መንግስት በጋራ ደግሞ የሚሆን በትረስት ቢልዲንግ በሂደት መተማመን የሚፈጥር መስራት አለብኝ የሚል መሪ ከሆነ ሁለተኛ ክራይቴሪያ እሱ። እነዚህ ናቸው 2 ክራይቴሪያዎች ለኔ እዛ ቦታ ላይ ለመቀመጥ። የብቃት የአቅም የምናምን ጉዳይ አይደለም፣ እሱ በኋላ ይመጣል። ሶስተኛ ኦፍ ኮርስ መጨመር ያለብኝ ሰላምን የህልውና ጉዳይ አድርጎ የሚወስድ እኔ አልወዳትም ህልውና እንደምታውቀው። ሰላም ላይ ሲመጣ ግን የግድ ነው። እዚህ ላይ ችግር ያለው ጀነራል ታደሰ ላይ የኔ አስተያየት ነው። አጥር ላይ ሲንጠለጠሉ ያለው 2 ሲግናል ሲልኩ ያለው አንዳንዴ ከሰላም ውጭ አማራጭ የለም፣
ሲሉን ደስ ይለኝና የሆነ ቦታ ላይ ደግሞ በግድም ቢሆን አይነት ነገር ሲናገሩ ትሰማለህ። የኃይል አማራጭ እንደ አማራጭ ሲያመጡ ትሰማለህ። ከጌታቸው የሚለዩት እሱ ነው። ጌታቸው ሰላምን የህልውናና የህልውና ጉዳይ ነው ያደረገው። አም ሶሪ እኔ ለማወዳደር አይደለም የመንግስት ሚዲያ ላይ መጥቼ እንደዛ አይነት ነገር መስራት አልፈልግም። ግን ጀነራል ታደሰ ወረደ በሰላም ጉዳይ ላይ ሰላምና ሰላም ብቻ ነው ብቸኛ አማራጭ፣ የኃይል አማራጭ አይደለም የሚለውን የተዘጋ ማድረግ አለባቸው። ሲግናል መላክ የለባቸው፣ አጥር ላይ መቆም የለባቸው፣ መንጠልጠል የለባቸውም በዚህ ጉዳይ ላይ። ለእኔ እነዚህ ናቸው ማስባቸው። ቴዲ ነምበር 1 ከሻቢያ መንግስት ከኤርትራ መንግስት ከዚህ ከጦርነት ጽምዶ ከሚባለው ራስን አንጽቶ መቆም፣ ያንን አይቻለሁ። ብዙ ልመረምር የምችልበት እድል የለኝም። እንደ አንድ ፖለቲካው እንደሚከታተል ሰው ነው እየተናገርኩ ያለሁት። ነምበር 2 ከፌዴራል መንግስት ጋር መልካም ግንኙነት፣ ቢያንስ ስሩ ዘ ፕሮሰስ ትረስት ቢውልድ የሚያደርግ አካሄድ ፌዴራል መንግስትም ማድረግ ያለበትን እያደረገ እነ ጀነራል ታደሰ ወረደ ማድረግ ያለባቸው። ለምሳሌ አሁን የሰሞኑ የበጀት አጀንዳ ሰማለሁ። የበጀት አጀንዳ በተለይ ሰራተኛ ደሞዝ ጋር የተያያዘ ፌዴራል መንግስት የሚከፈለውን ኮስት ከፍሎ መላክ አለበት። ልንገርህ አንዳንዴ በቃ የሆነ አማውንት ኦፍ ወደ ሌላው ቢገባ ይግባ ብለህ ሁሉ መውሰድ አለብህ። ይግባ ሁሉ ብለህ ግን ሲስተም ዲዛይን ልታደርግ ትችላለህ። አሁን ዲቴይል ፖለቲካ ፕሮግራም ላይ ምን አይነት ሲስተም የሚለውን እዚህ ይቅርብ እሱ። ስለዚህ ከትግራይ ህዝብ ጋር የተሳሰሩ በተለይ ከደሞዝ ጋር ከምናምን ጋር የተሳሰሩ ነገሮች ፌዴራል መንግስት ቢጎዳም መጎዳቱን ተቀብሎ ለሰራተኛው መድረስ አለበት። ስለዚህ ትረስት ቢውልድ የማድረግ ከፌዴራል መንግስት ጋር ወይዘሮ ኬሪያ እንዳለችህ ወዳጅ እንጂ ጠላት አይደለም ፌዴራል መንግስቱ። ይሄ ሁለተኛ ነው። ሶስተኛ ሰላምን የህልውና ጉዳይ አድርጎ መውሰድ። ስለዚህ ጀነራል ታደሰ ወረደ አጥር ላይ እስካልተንጠለጠለ ድረስ ታግዞ ወደ ሽግግር ሂደት የሚያስኬድበትን ነገር ቢያመጣ ጥሩ ነው ብዬ ነው ማምነው። ጥቅልል አድርጌ ነው የተናገርኩት። በጣም ጥሩ ኤርሚያስ፣ ሙሉን ስሙት፣ ኢቲቪ ላይ ሄዳችሁ ስሙት። ብዙ አነጋጋሪ እንደነበረ አስታውሳለሁ። በጣም በርካታ ሰዎች አሪፍ ኢንተርቪው ነው ያላችሁ አላችሁ። አንዳንዶች ተበሳይተው ትላንትና እኮ ኤርሚያስ እንዲህ ሲል ነበር እያለው የትላንትናውን አያይዘው የሚያቀርቡ አሉ። እነሱ እንኳን ያው ተገትረሽ ቅሪ ናቸው። እንደነ ደረጃ ተወልድ አይነት በጣም አስቂኝ ሰው ማለት ጉንጩን ሳፕ አድርጌ መሳብ ነው ያለብኝ እያለ ከፖለቲካ ወጥቶ ሰው የሆነ ሌላ የሚያስጠረጥር አይነት ስሜት የተናገረ ሰው ዛሬ እኔ ሊናገር ሲሞክር ሳየው በጣም ነው የሳኩት። እና ኢን ኤኒ ኬዝ ይሄ ነው ዛሬ ያየሁት ነገር። ጀነራል ታደሰ ወረደ ሰላም ላይ ደግሞ የህልውና ጉዳይ ማድረጋቸውን አይቻለሁ። ዳትስ ዋት አይ ዋንት። ምንም እንኳን ያለፈ ኑዛዜ ቢሆንም ለሰላም ላይ ሜቢ አዳምጠውም ሊሆን ይችላል። ሰላም የህልውና ጉዳይ ነው፣ ሰላም ላይ አልደራደርም አሉ። እኔ የፈለግኩት እሱን ነው። ቁርጣችሁ እቺ በተለይ ሰላም ላይ የተናገሩትን አስተላልፏት። ባይዘው በጣም ኢምፖርታንት ፖይንት ናት። አንደኛ እኔ እንግዲህ ወታደር ነኝ፣ ጦርነቱን መርቻለሁ። እንግዲህ ጦርነት አውቃለሁ የሚል ሀሳብ አለኝ። አሁን ደግሞ ለትግራይ ህዝብ ጦርነት አያስፈልገውም የሚል በጣም ጽኑ የሆነ አቋም ነው ያለኝ። ይህን ለጦርነት ምክንያት ቢኖርም አሁን የትግራይ ህዝብን ወደ ጦርነት አይገባም የሚል ትናለኝ። በዛሳይ በተቻለ መጠን የሰላሙን አማራጭ እስከ መጨረሻው የመጠቀም ነገር ማለት አለበት እንጂ ጦርነት እኮ ስለፈለግከው ብቻ አይደለም መምጣት ያለበት፣ ወይም የሚያስደስቱ ሁኔታዎች መኖር አለበት፣ ወይም ምክንያቶች መኖር አለበት። ከዛ ሲምፕል ነገር ነው እኮ እኔ
አሁን በህይወት ያለ ነው እኮ አይደለም። በጣም ማጠቃለያው በጣም ጦርነት ያሳለፉ ሰው ናቸው። እውነታቸውን ነው። ጀነራል ታደሰ ወረደ ይበቃል፣ እውነታቸውን ነው። የጸና አቋም አለኝ፣ እውነታቸውን ነው። ጦርነትን መጀመር አለበት ብዬ አላምንም። ፌዴራል መንግስቱም በፍጹም ፈጥኖ ተጣድፎ ወደዚህ አይነት ነገሮች መግባት የለበትም። አለዛ በቲፒኤልኤፎች ቀለበት ውስጥ መግባት ነው። ስለዚህ ጦርነት ይብቃ፣ ጦርነት ይቁም፣ ጦርነት አናበረታታም። አዲስ ኮምፓሶች ሁሌም ቢሆን ጦርነት መፍትሄ አይደለም ብለን ነው የምናምነው። ስለዚህ የዛሬው ድምዳሜያችንም ከዛ ጋር የተያያዘ ነው። መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ